እኔ ሙስሊም ነኝ ወደ ግን በፊት ኦርቶዶክስ ነበርኩ። እሺ ያው በአንዳንድ በህይወት አጋጣሚ በጋብቻ ነው ወደ እስልምናው የሄድኩት። ነገር ግን አሁን ላይ መመለስ ፈልጋለሁ፣ አውቄ መመለስ ፈልጋለሁ። በጣም 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 ጥሩ። ኢትዮጵያ ነው ያለሽው? አይደለም፣ ሳውዲ ነኝ። ስለዚህ ቤተክርስቲያን መመለስ ትፈልጊያለሽ? አዎ። ኦኬ፣ በጣም ጥሩ። እና ወደ ቤተክርስቲያን ለመመለስ ታስቢ ጥያቄ የሆኑብሽ ነገሮች አሉ አሁን ላይ እንድናስረዳሽ እንፈልጋለን? ማለት ጥያቄ ሳይሆን ወደዛኛው ሃይማኖት ስሄድ ያሉኝ ነገሮች አሉ። ወደዛኛው ሃይማኖት ስሄድ አንደኛ ፈጣሪ አንድ ነው፣ እሱም አይወልድም አይወለድም። ኦርቶዶክስ እምነት ላይ የሚመለከው በስዕላት ነው እንጂ ፈጣሪ ደግሞ አንድ ነው፣ ምንም አይነት ስዕል የለውም። በዛን ጊዜ ላይ ደግሞ ምንም አይነት ስዕል የሚባልም ነገር የለም። አሁን ላይ ነው ዘመኑ እየተሻሻለ መጥቶ ፎቶ ምናምን የሚባሉ ነገሮች የመጡትና በዛን ሰዓት ላይ ያልነበረ ነገር ከየት መጥቶ ነው አሁን ላይ የሚመለከው? ጸበል የሚባል ነገር የለም፣ መጠመቅ የሚባል ነገር የለም። በቃ የሰው ልጅ ሲወለድ ሙስሊም ነው፣ በዛው ነው የሚቀጥለው። ተጠምቃችሁ ነው ሃይማኖታችሁን የምትቀይሩት። ወንድ ልጅ 40 ቀን ሲሆነው ሴት ልጅ 80 ቀን ሲሆናት ነው ጸበል የሚባል ውሃ ውስጥ ተነክራችሁ ሃይማኖታችሁን የምትቀይሩት ነው የተባልኩት። ገብቶ ቃል ወደዛኛው ሃይማኖት ስሄድ ክርስቲያን በነበርኩበት ጊዜያት ያን ያህል እውቀቱ የለኝም፣ ጠልቄ ማቀው እንትን የለም። ግን ቶሎ ታውቃለህ ለመረታትም ወደዛኛው ለመሄድ ያን ያህል ግር ያለኝ ነገር የለም። አሁን ላይ ግን አሁን ፈለገን በጣም እከተለዋለሁኝ። ኑ በብርሃኑ ተመላለስ ዩቲዩብ ላይ በጣም እከታተላለሁ። አሁን ላይ በቃ ታውቃለህ የሆነ ፍላጎቴ እየጨመረ መጣ። መጀመሪያ ባለማወቅ ነው ትቼ ወጣሁት። ባውቀው ኑሮ ትቼ አልወጣም ነበረ። አሁን ላይ እንዴት ነው ጸጸትም ብዙ ነገሮች አሉ ውስጤ። ኦኬ፣ ለዛ ነው እንግዲህ የነገሩሽ ነገር ሁሉ ማስረጃ አልባ የግል ስሜት፣ ፍላጎት፣ ፍቃድ እና እንጂ መጽሐፍ ቅዱስ ላይ የተመሰረተ ነገር አይደለም። አላህ ለምሳሌ አይወለድም ማለት ድፍን ነው ብሎ ስለሚያምኑ ነው። ሲልድ ነው አላህ ባጭሩ፣ ሲልድ ስለሆነ አይወለድም ብሎ ያምናሉ እነሱ። መወለድ የሚለውን ነገር እስላም የሚያስበው መወለድ የሚለውን ዳይሬክትሊ በስጋዊ ነው። ልክ ሚስት ሲኖርሽ ባልና ሚስት በሚያደርጉት ግንኙነት በትዳር ነው ሰው የሚወለደው። እንደዛ ነው ውልደት ብለው ነው የሚያስቡት። እና ለዛ ነው ይሄ አላህ ሚስት ቢኖረው ኖሮ እንዴት ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ አላህም ሆነ ሙስሊሞችም የሚያስቡት የሆነ ካርናል በሆነ ማይንድ እንደዚህ በቀጥታ ነው። መንፈሳዊ የሆነ ነገሩን አይረዱትም። ለዛ አይወልድም አላህ የሚሉሽ ሚስት ስለማያገባ ነው። ልክ መወለድ በጋብቻ ነው ይመስላል። እኛ መወለድ እንደዛ ነው ብለን የምናምነው እንዴ? አይደለም፣ እንደዛ ብለናል የምናምነው። ወልድ ከአብ እየተወለደ ነው ስንል ከዘላለሙ ከአብ ዘንድ ያለ ከአብ የተገኘ ነው እያለ ነው። በመንፈሳዊ እያለን ነው እንጂ ክርስቲያን ልጅ እንጂ ልክ አላህ ለመውለድ ሚስት እንደሚያስፈልገው እና አጭተን አጋብተነው ይወልዳል እንደምንለው አይደለም። እነሱ ቁርአንና እነሱ የሚረዱት መንገድ ነው። ስለዚህ መጽሐፍ ቅዱስ ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ መዝሙረ ዳዊት መዝሙር 2 ቁጥር 8 ላይ ተጽፏል። አንተ ልጄ ነህ እኔ ዛሬ ወለድኩ። ስለዚህ በግልጽ አለ። ወለድኩ ሲል በጋብቻ ሳይሆን በመንፈሳዊ መለኮታዊ ውልደት እንደዛ ነው የሚናገር። ሌላኛው በስዕል ዙሪያ እኛ ስዕል አናመልክም። ስዕል አምልከን ማናቅም፣ ለስዕልም አምልኮት ይገባል ብለን ማናምንም። በየትኛውም ጊዜና በየትኛውም ሰዓት ስዕልኛ አምልከን አናውቅም። ስለዚህ ያመልካሉ የሚሉን በስዕላት ፊት ስንሰግድ ስለሚያዩን፣ በስዕላት ፊት ጸሎት ስለምናደርግ ስለሚያዩን ያመልካሉ ይሉናል። እኛ እያመለክን አይደለም። ስዕል የሚለው ማሰብ ደግሞ እንዲቀረጽ እንዲሳል ያዘዘው እግዚአብሔር አምላካችን ነው። ለዚህም ደግሞ መጽሐፍ ቅዱስ ላይ ማስረጃ አለን። ያንን ማስረጃ ላሳይሽ።
አንድ ጊዜ መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ላይ እንደዚህ ይላል። ከቁጥር 29 ላይ በቤቱ ግንብ ሁሉ በዙሪያው በውስጥና በውጪ የኪሩቤልንና የዘንባባን ዛፍ የፈነዳንም አበባ ምስል ቅረጽ። ማን ነው ይህንን የሚያዘው? እግዚአብሔር። የቤቱን ወለል በውስጥና በውጪ በወርቅ ለብጠው፣ ለቅድስተ ቅዱሳን መግቢያ ከወይራ እንጨት ደጆች ስራ፣ መድረኩና መቃኖችን ድፉንም 5 ማዕዘን አድርግ እያለ እግዚአብሔር ያዟል። እንደገና ቁጥር 32 ላይ ደግሞ ሁለቱን ደጆች ከወይራ እንጨት ስራ፣ የኪሩቤልንና የዘንባባ ዛፍ የፈነዳንም አበባ ምስል ቅረጽባቸው፣ በወርቅም ለብጣቸው። ኪሩቤልንና የዘንባባውን ዛፍ በወርቅ ለብጣቸው ብሎ እግዚአብሔር ያዟል። ስለዚህ እኛ ስዕላትን አክብሮት ነው የምንሰጠው እንጂ አምልኮት አንሰጥለት ስዕላት። እሺ አናመልክ። የትም የመጽሐፍ ላይ አምልከን አልተገኘንም፣ እናመልክም አንችልም። ስለዚህ ሙስሊሞች በእኛ እምነት ላይ ብዙ ጊዜ የመዋሸት ልምዱ አላቸው። የማናምነውን እንደምናምን የምናምነውን እንደማናምን አድርገው። እኛ የምናመልከው አንድ አምላክ እግዚአብሔርን ነው፣ አብ ወልድ መንፈስ ቅዱስን ነው የምናመልከው። አንዱን አምላክ እግዚአብሔርን አብን ወልድ መንፈስ ቅዱስን ነው እና ወልድ ወይም ክርስቶስ የእግዚአብሔር ልጅ ነው ስንል ሎቱ ስብሐት አብ ሚስት አግብቶ አይደለም የወለደው። እንደዛ አይነት ነገር አይደለም። ከዘላለሙ ጀምሮ ከአብ ዘንድ ያለ በአብ ዘንድ የሚኖር ከአብ የተገኘ ከአብ የሚወጣ ለማለት ነው እንጂ እግዚአብሔር እኮ ረቂቅ አካል ያለ ነው። ከግዑዝ ስጋ ከሆነ ጋር ሊጋባም አይችልም። ይችላል? አይችልም። እና ደግሞ ቅድም አላህ አይወልድም አይወለድም የሚሉሽ አላህ መውለድም መወለድም ስለማይችል ሲጀመር ኤግዚስት አድርጓልን ብለን አናምንም። ከመሐመድ በፊትም አላህ የሚባለውን አካል የሚያውቁ ሰዎችም አልነበሩም። የታወቀውም ለመጀመሪያ ጊዜ ከመሐመድ መምጣት በኋላ ነው። ከዛ በፊት አላህ የሚባል አምላክ የት እንዳለ ማን እንደሚያመልከው እንኳን ምንም አይነት ማስረጃ የለም። ስለዚህ ክርስትና ላይ በመዋሸት ነው ብዙ ጊዜ። ከቁርአን በፊት አላህ የሚባል አይታወቅም። ባጭሩ የሚባል አይታወቅም፣ የለም። 4 ነጥብ። የሙስሊሞች መጀመሪያ መሐመድ ነው። ከሱ በፊትም የለም። የመጡት ከሱ በኋላ ነው። አላህም የሚባል አላህ ተብሎ የሚመለክ አምላክም አልነበረም። በብቸኝነት የሚመለክ የነበረው የአላህም የመሐመድም ፈጣሪ ክርስቶስ ኢየሱስ ብቻ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ሆነ የሆነውም እንኳን አንዳች ያለ እርሱ የሆነ የለም ካለ ሁሉን የፈጠረው ሁሉን ያዘጋጀው ክርስቶስ ነው። መሐመድም የክርስቶስ ኢየሱስ ፍጥረት ነው። እሱን የፈጠረው አለቅ እና ሌሎቹን ትምህርቶች ከፈለግሽ ቴሌግራም ላይ ፎሎ አድርጊኝና በራስሽ አካውንት ጻፊልኝ። በውስጥ መሰረታዊ ክርስትና ትምህርቶችን እልክልሻለሁ። እዛ ተምረሽ ቴሌግራም እንትን ላይ ዩቲዩብ ላይ ኑ በብርሃኑ ተመላለሱ ላይ በብዛት ኮንታክት አድርጌ ነበር። የኔ ቴሌግራም ይመልሳል። ኑ በብርሃኑ የኔም አይደለም የፈለገም አይደለም። ኑ በብርሃኑ የኔም የፈለገም ማንም አይደለም። አናቅም የማን እንደሆነ ግን የቤተክርስቲያን ልጆች ናቸው። የቤተክርስቲያን ትምህርትን የሚያስተላልፉበት ደገኛ የቤተክርስቲያን ልጆች ናቸው። ግን የኔም አይደለም የፈለገም አይደለም። የእኛኑ የላይፍ ትምህርት ሪፈር ያደርጉ ነው የሚለቁበት። ግን ይሄ የኔ ቲክቶክ አካውንት ነው። ቲክቶክ ላይ ደግሞ አሁን ያንተን ፎሎ አድርጌዋለሁ። መዲ ኢኩቲ ነው የሚለው የኔ አካውንት። ፎሎ አድርጌ ካለ እሺ፣ አሁን ስትወጪ ጻፊልኝ። ሰፋ ያለውን ትምህርት አስተምርሻለሁ። በዛ ላይ ደግሞ ለጠቅላላ እውቀት የእስልምናውን ስህተት ለማወቅ ወንድማችን እፎይ ጋር ገብተሽ ስሚ። ልክ አለመሆናቸው ምንም ማለት ነው። ኦኬ፣ እሺ፣ እሺ፣ በርቺ። እግዚአብሔር ካንቺ ጋር ይሰግናለሁ። አሜን፣ አሜን፣ አሜን። እና በዚህ አጋጣሚ ሌላ እንደማስተላለፈው መልእክት በሃይማኖት ምክንያት በተለይ ሴቶች በደንብ ልብ አድርጋችሁ አዳምጡ። ከሃይማኖት ከማይመስላችሁ ሰው ጋር አላስፈላጊ የፍቅር ግንኙነት በመጀመር ከሃይማኖታችሁ የምትወጡት ክርስቶስን ኢየሱስን በመስቀል ላይ ከገደሉት ከአይሁድ የሚተናነስ ስራ አይደለም እየሰራችሁ ያላችሁት። ክርስቶስ ኢየሱስን አይሁድ በመስቀል ላይ እንደገደሉት ነው እየገደላችሁት ያላችሁት። አሁን ላይ በሃይማኖት ከማይመስላችሁ ጋር ፍቅር በሚባል መጃጃል
በማያዛልቅ መንገድ የትም ለማደርሱበት ጭንቀት ለምትፈጥሩበት በኋላ ላይ ግራ የተጋባ የተዘበራረቀ ቤተሰብ ለምትፈጥሩት ሙስሊም ወንድ ክርስቲያን ሴት ይጋቡና ከዛ ልጁንም መሀል ላይ ግራ አጋብታችሁ ክርስቶስን ሳታቁ ክርስቶስን ክዳችሁ አንድ ወጠጤ ወንድ ወዳችሁ የሞተላችሁን ነፍሱን እስከ ሞት ድረስ ዋጋ የከፈለላችሁን ክርስቶስን በአንድ ወንበዴ ወንድ መቀየር ልክ ጎኑን እንደወጋው ሰው ማለት ነው። ይገደል ብለው እንደፈረዱበት አይሁድ ከነሱ ያልተናነሰ ድርጊት እያደረጋችሁ ኑር ማወቅ አለባቸው። ብዙ ጊዜ በዚህ ነገር የምትዳፈሩ ሴቶች ናቸው። ክርስቲያኑን ጠፍቶ ነው የምትመርጡትን ወንድ አትለዩ። ከማን ጋር እንደምትጋደሙ አትለዩ። ከማን ጋር እንደምታወሩ አትለዩ። ወንድ ብርቃችሁ በምን አይነት ዋጋ እንደተገዛችሁ አይገባችሁ። ሴትነታችሁን አራክሳችሁ በክርስቶስ የተቀደሳችሁ እናንተ በአንድ ከሃይማኖት በማይመስላችሁ ወንድ ጋር በመተኛት ቅዱስ ሰውነታችሁን ታረክሳላችሁ። የተቀደሳችሁ የክርስቶስ ማደሪያ ነበራችሁ። እናንተ በደሙ የተዋጃችሁ የክርስቶስን ቅዱስ ሥጋና ክቡር ደም የበላችሁ እናንተ በሃይማኖት ከማይመስላችሁ ክርስቶስን ፍጡር ከሚል ጋር ትጋደማላችሁ። ከዛ ተጋድማችሁ በምታመጡት መዘዝ የልጃችሁንም እድል የራሳችሁንም እድል ወደ እሳት ትጨምራላችሁ። በጣም የምታስጠቁት ደግሞ ሴቶች ናቸው። የሚያወራችሁን ወንድ ምረጡ። ከክርስቶስ ፍቅር ቆይ ማን ይለያችኋል? ወንድ አንድ ተራ ወንድ ይለያችሁ ከክርስቶስ ፍቅር ማን ይለየናል አለ እኮ ጳውሎስ። ከክርስቶስ ፍቅር ማን ይለይ? ሞት ነው፣ ረሃብ ነው፣ ጥም ነው፣ ስደት ነው፣ ቸነፈር ነው፣ ሰይፍ ነው። ምን ይለያል ቆይ ከክርስቶስ ፍቅር? አሁን ላይ ግን የአንድ ወንድ ፍቅር ይለያችሁ። እንደፈለገ ለሚጫወትባችሁ ወንድ፣ ሲፈልግ ለሚያገኝሽ፣ ሳይፈልግ ለሚተውሽ፣ አንዴ የራሱ ካደረገች በኋላ እየጨቆነሽ ከዛ ሌላ ደርቦ ለሚያገባብሽ ማለት ነው። ከአንቺ ውጭ እኮ ሌላው ያገባል እኮ። ምንድን ነው የሚያርመጠመጣችሁ? ምንም የሚያርመጠመጣችሁ የሚያልከሰክሳችሁ ስርዓታችሁ ናት። የሞት ዋጋ እኮ ነው የተከፈለላችሁ በክርስቶስ ኢየሱስ። የሞት ዋጋ፣ የደም ዋጋ፣ በመስቀል ሞት መከራ ምጥ የወለዳችሁ አምላካችሁን ኢየሱስ ፍጡር ነው ከሚል ጋር አልባሌ ሪሌሽንሺፕ ትጀምሩና ትጋደማላችሁ። ወደማይሆን ነገር ውስጥ ትገባላችሁ። በክርስቶስ ላይ ማመንዘር ነው ይሄ። ስለዚህ ስርዓታችሁን ያዙ። ስርዓታችሁን ያዙ። ናቲ ጥርግ ብለህ መውጣት ትችላለህ። ለእኔ ለለጠ ቃል ስትል ድጋሚ እንደውም ላይ አልፈልግም። እዚህ ቤት በግልጽ ግልጹ ነው የምነግራችሁ። ፊት ለፊት ያለውን ነገር ነው የምነግራችሁ። በቃ ነውር የነውር ነውር ነው የምታደርጉት። ሌላኛው ከፕሮቴስታንት ጋር የማያዛልቅ መንገድ ትጀምራላችሁ። በፍቅር ይጦፋል፣ ታወራላችሁ፣ ትሳሳቃላችሁ። ከዛ በኋላ ወደ ቁም ነገር እያደገ ሲመጣ ወደ ከፍ እያለ ሲመጣ ትዳር ምን ሲታሰብ ነፍስ ግቢ ነፍስ ውጪ። እኔ ቤተክርስቲያን መካድ አልችልም። እሱ ደግሞ ቤተክርስቲያን ላይ ብዙ ጥያቄ አለው። የጴንጤዎቹ ደግሞ የሚገርመው ጥያቄ ከተመለሰልኝ እመጣለሁ። የሚመለስ ጥያቄ እኮ መልስ እኮ ጠፍቶ አይደለም፣ ግን ጥያቄ ብቻ ነው የሚጠይቀው። ሲቀርብሽ የፕሮቴስታንት ወንድ ሲቀርብሽ ምንም ችግር የለውም፣ ሃይማኖት ሊናንችን አያለያየንም፣ ካስተማርሽኝ እና ካሳመንሽኝ እኮ ወደ አንቺ እመጣለሁ ይልሽና ያታልልሻል። ከዛ ዘቡ ብለሽ ትገቢያለሽ። ከዛ ብዙ ታሪኮች ይፈጠራሉ፣ ብዙ ትቆያለሽ። ከዛ መላቀቅ የማትችይበት ደረጃ ላይ ትደርሻለሽ። አብዛኛው ኦርቶዶክሳዊ ሴቶች ደግሞ ሃይማኖታችሁን ጠንቅቃችሁ የምታውቁ ስላልሆነ በቀላሉ አይምሯችሁን ይበርዙታል። ፕሮቴስታንት ወንዶች በቀላሉ እናንተ እኮ ለስለስ ብለው መጀመሪያ ሰሞን ላይ ምንም አይነት ሃይማኖታዊ ሀሳብ ክርክር አያነሱባችሁ። ፍቅርን ብቻ ይሰጧችሁና ልክ በፍቅር እንደወደቅሽ በፍቅር እንደሰመጥሽ እጅ እንደሰጠሽ ሲያቅ እናንተ ግን እኮ ብዙ ነው የምታመልኩት፣ አምላኮቻችሁ ይበዛሉ፣ ማርያምንም ታመልካላችሁ፣ ሚካኤልንም ታመልካላችሁ ያለ ቀስ እያለ ጠቅ ጠቅ ጠቅ
ጠቅ ያደርግሻል አእምሮሽን። ከዛ አንቺ ደግሞ ምንም የምታውቂው ታሪክ ስለሌለ ምንም ቤተክርስቲያን አትሄጂ፣ አትማሪ፣ ቤተክርስቲያን ምን እንደምትል አታውቂ፣ ነገረ ክርስቶስን አታውቂ፣ ነገረ ድነትን አታውቂ። ለዘመናት የጸናች ጽድት ያለች ቤተክርስቲያን ትምህርቷን ስለማታውቂ ስትሰሚ ድንግጥ። ይሄው እኮ ዛሬ ገብርኤልና መልካችሁ መጣችሁ ሲልሽ ክው፣ ይሄው ዛሬ ሚካኤልና መልከሽ መጣ፣ መልስ የለሽ። ዝም ብለሽ ትሞይ ትመጪና መጨረሻ ላይ ትወጫለሽ። ከዛ ነፍስሽን ለአንድ ወንድ ብለሽ ትሰጫለሽ። የዘላለም ሕይወትሽን በአንድ ወንድ ትቀይሪያለሽ። ክርስቶስ ኢየሱስን በአንድ ወንድ ትቀይሪዋለሽ። በአጭሩ በቃ አለቀ። ምንም መቀባባት የማያስፈልገው ቀጥተኛ። ወንዶች ደግሞ አላችሁ በጣም ግዴለሽ ወንዶች፣ በጣም ግዴለሽ ወንዶች ደግሞ አላችሁ። ሲበዛ ግዴለሾች። ሚስት ምንም ትኑር አብረሃት እስከሆንክ ድረስ ምንም አይመስልህ። እሷ ጴንጤ ሆና አንተ ኦርቶዶክስ ሆነ ትኖራለህ ዝም ብለህ። ስጋዊ ፈቃድን እስከሞላ ድረስ በቃ ግድ አይሰጥም። ልጁ ውስጥ ቢወለድ ምን ይሁን ምንም አይመስልህም። ምክንያቱም የቤተክርስቲያን ትምህርት አታውቅም ና አታውቅም። ምን ይጉዳ ምን ይጥቀማ፣ ሃይማኖት ምን ይሁን አይሆን አታውቅም። ዝም ብለህ ነው ስትነዳ የምትኖረው። እና ይህ ነውር ነው። ስርዓታችሁን የያዙ ክርስቲያኖች ናችሁ። በክርስቶስ ደም የተዋጃችሁ ናችሁ። በምግባር በሃይማኖት የጸና የበረታ ነው መምረጥ ያለባችሁ። ይፋቱ? አዎ አይቻልም። በቃ እንደዚህ አንድ ላይ መኖር አይቻልም። ተለያይቶ መኖር አይቻልም በፍጹም። ሲጀመር የማያዛልቅ መንገድ አስቀድማችሁ ምነግራችሁን ለመጀመሪያ ያሰባችሁ ስርዓታችሁን ያዙ። ወደ ከፋ ደረጃ ያልያዛችሁ በጊዜ መንገዳችሁን ምረጡ። ተጋብታችሁ ያላችሁ ደግሞ ምንም የምንቀባባው ነገር የለም። በቃ አደጋ ላይ ናቸው ያላችሁ። ነፍሳችሁን ለምድራዊ ደስታ ስትሉ የዘላለም ሕይወታችሁን ባጭሩ እያጠፋችሁ ያላችሁ እህቶች ተው፣ ልብ ግዙ፣ ተረጋጉ፣ ወደ ራሳችሁ ተመለሱ፣ አስተውሉ። ሃይማኖት በወንድ የሚቀየር አይደለም ወንድሜ። ሃይማኖት በሴት የሚቀየር አይደለም። የነፍስ ዋጋ የተከፈለበት ነው። ተደበላልቆ መኖር አይችል። ዥንጉርጉር ሆናችሁ መኖር አትችሉም። ዥንጉርጉር ሆናችሁ መኖር አትችሉም። በተቻላችሁ አቅም አስጠምቆ ማግባትማ ዲስ ኢዝ ወንደርፉል። በቃ ጀግና ማለት አስጠምቆ አስተምሮ አድኖ ነፍሷን የሚያገባት ይህማ የተባረከ ጀግና እናት ቤተክርስቲያን የወለደችው ነው። እሱማ ጠንቃቃ ማለት ነው። በፍቅር አታሎ ሳይሆን አስተምሯት ነግሯት፣ እሷም ደግሞ አስተምረው ነግረው አሳምናው ብታስጠመቀውማ ጎበዝ ናት እኮ። የእናት ቤተክርስቲያን ልጅ የእናት ቤተክርስቲያን ልጅ ናት አላችሁ እንጂ ሌሎቻችሁ ጥልቅ መውጫው ጥብብ ግራ ግብት ጭንቅ ከዛ ሳታምኒበት ትኖሪያለሽ። እኔ ብዙ ጊዜ ይናገራል ሴቶች ኢኮኖሚካሊ ጠንካራ ሁኑ እላለሁ። ብዙ ጊዜ ሴቶች ኢኮኖሚካሊ ሰልፍ ኮንፊደንስ ይኖርሽ፣ ኢኮኖሚካሊ ጠንካራ ሁኚ፣ ስሪ፣ የራስሽ ገንዘብ፣ የራስሽ ቤት፣ የራስሽ መኪና ይኑርሽ፣ ስሪ፣ ጠንክሪ፣ ገንዘብ ያዥ ይኑርሽ። የወንድ ጥገኛ እንዳትሆኝ፣ ፋይናንሻሊ የወንድ ጥገኛ እንዳትሆኝ። ሞስት ኬዝ ኢትዮጵያ ውስጥ ያሉት ልጆቿን ማብላትና ማኖር ስለማትችል ከተወለደ በኋላ ወደደችም ጠላችም የዛን ሰው ገፍ እየተከተለች ትኖራለች። ምርጫ እንዳይኖራት ያደርጋል። ምርጫ ይኑርሽ፣ ስሪ። ወንድ የሚሰራውን ስራ አእምሮ ተሰጥቶሻል፣ ጠንካራ ነሽ፣ ታስተውያለሽ፣ ትሰሪያለሽ፣ ወተሽ መግባት ትቻለሽ፣ አቅሟለሽ፣ ስሪ። በቃ ጠንክሪ፣ ይኑርሽ የራስሽ ነገር። ፋይናንሻሊ ዲፔንደንት አትሁኝ፣ ኢንዲፔንደንት ነው መሆን ያለብሽ። ምንም አያስፈራትም። እየተበደለች አንድ ሴት መኖር አትችልም ፋይናንሻሊ ስትሮንግ ከሆነች። አሌስ የልጆቿ ነገር ካላዚያት በስተቀር እየተገፋች የተበደለች መከራ የደረሰባት አትኖርም። በቃ የሆነ ሰዓት መውጣቱ አይቀርም። ያው የሴት ልብ ደካማ ነው፣ በልጅ ይፈተናል። ኦኬ። ስለዚህ እኔ የትኛዋም ሴት ኢኮኖሚካሊ ስትሮንግ መሆን አለባት። ምርጫዋ መርጣ መኖር አለባት ብዬ አምናለሁ። በቃ ምርጫሽን ወንድ ሊቀማሽ አይገባም። ኦኬ። ምርጫሽ ወንድ ሊቀማሽ አይገባም። መርጠሽ አምነሽበት ፈልገሽ ወደሹ ምናምን በቃ ማኒፑሌት ሳትደረጊ ሳትጭበረበሪ ጥቅማ ጥቅሞች ሳይዙሽ በቃ ወደሹ አፍቅረሹ ተግባብተሽ አምነሽበት
አለተዘርወስ መውጣት መሄድ ትችላለሽ። የዚህ የግድ ግዴታ አይደለም። ባይዚ አግብቶ መኖር ግዴታ የማይሆንበት ጊዜ እኮ ይሆናል። ዝም ብላችሁ መኖር ትችላላችሁ እኮ ነሰሰርሊ ሁሉም ሰው እየተጋባ ይኑር እኮ የሚል ነገር የለም። ዩክን ሜክ የራሳችሁን ሃፒነስ በሌላ አይነት ኢሌጋል በሆነ መንገድ ሳይሆን በቃ ራሳችሁን ለክርስቶስ ብቻ በመሰዋት ይሲ እንደዚህ አይነት ህይወት ይኖራችሁ። ፋይናንሻሊ ብዙዎቻችሁ ስለምትጎዱ ነው ምንም ነገር ስትጀምሩ አይምሯችሁን ክፈቱ፣ አይናችሁን ግለጡ አይናችሁን። ለምትመርጡትን ወንድ ለዩ። ከማን ጋር ነው መንገዴን የጀመርኩት? ምን ያህል ርቀት አብሬው ልጓዝ እችላለሁ? ምን ያህል ርቀት አብሬው ልጓዝ ይችላል? እስከየት ድረስ ሊያስኬደኝ ይችላል? የነገ ዕጣ ፈንታዬ ምንድን ነው ሊሆን የሚችለው ምናምን እያላችሁ መለየት አለባችሁ። ዝም ብሎ ጊዜያዊ ስሜታችሁን ብቻ በማዳመጥ የወጣትነት ስሜታችሁ ብቻ እየፈተናችሁ ተንቀጭቅጫችሁ ማይሆን ህይወት ውስጥ አትግቡ። እግዚአብሔር ይጠብቃችሁ። በተለይ በሃይማኖት ምክንያት ሃይማኖታችሁን ካላችሁበት ቤት አትውጡ። በቃ ከእስልምና ቤተ እምነት ጋር ተከባብረን እንጂ ተጋብተን መኖር አንችልም። ኦኬ ተከባብረን ነው እንጂ ተጋብተን መኖር አንችልም። ከፕሮቴስታንት ጋር ተከባብረን እንጂ ተጋብተን መኖር አንችልም። ከካቶሊክ ጋር ተከባብረን እንጂ ተጋብተን መኖር አንችልም። ኦኬ አንችልም። ለዛ አይነት ነገር የለም። ቴክ ኬር፣ ራሳችሁን ጠብቁ ምናምን። ኤኒዌይስ ለዛሬ የነበረን እንግዲህ ትምህርት ይህን ይመስል ነበር። በእመቤታችን በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም ዘላለማዊ ድንግልና ዙሪያ ላይ ሰፋ ያለ ትምህርት ተማምረናል። ልጅ አላት የሚባለው ሁሉ የግል ሀሳብ መጽሐፍ ቅዱስን በአግባቡ ያለመረዳት ችግር እንደሆነ በሰፊው አሳይተናል፣ ተረድተናል። የእመቤታችን የድንግል ማርያም ምልጃ ደርቶን በተቻለን አቅም በእኛ በደካሞቹ አንደበት እመቤታችንን ክብሯን ገልጠናል። ስለዚህም እግዚአብሔር አምላክ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃ ጸሎት አይለየም። 5 ሰዓት ከ22 ደቂቃ ቆይተናል ላይቭ ላይ። ይሄ ነገር እናስቀጥሏለን፣ እንማማራለን። ኦኬ የተጠየቁ ጥያቄዎችን መልሰናል፣ መልስ ሰጥተናል። እና ይህ ደግሞ ጥሩ ነው። ልባቸው ተጨንቆ ተጠቦ ግራ ገብቷቸው መሄጃ ያጡ ሰዎች መልስ እንዲያገኙናን አድርገናል ለጥያቄያቸው። ይሄ ራሱ ትልቅ ነገር ነው። ይህንን መልስ መስጠታችን በራሱ አርፈው ልባቸው እሳይ በቃ ብለው በወንድሞቻቸው መልስ ልባቸው አርፎ በመምህራኖቻቸው በአባቶቻቸው መልስ ልባቸው አርፎ ሰላማዊ እንቅልፍ እንዲተኙ ማድረግ በራሱ ትልቅ ነገር ነው። ልባቸው አይጨነቅ። ኑ እናንተ ባታውቁት የሚያውቁ ወንድሞች አሏችሁ። ጊዜው የቤተ ክርስቲያን እፊታችሁ ቆሞ የሚያጭበረብር ጴንጤ አይኖርም። በቃ አለቀ። ያ ዘመን አለፈ። በቃ ዝም ብለው ኢየሱስ ሲባል ይደነግጣሉ ምናምን የተባለው ጊዜ አለፈ። በቃ ያ ኢራ በቃ አለፈ። አሁን ላይ ክርስቶስን ፍትፍት አድርጎ የሚያስተምር ኦርቶዶክስ ነው ያለው። ኦኬ ግራ አታጋባውም። እንደውም ያንተን ሐሰተኛውን ክርስቶስ ገልጦ እውነተኛውን ክርስቶስ የሚያስተምርህን ያለው በቃ እዚህ ሰዓት ላይ በቃ የቤተክርስቲያን ክብሯን ልዕልናዋን የሚጠብቅ የማይደነግጥ ክርስቲያን ያለው። ኦኬ 6 ጥቅስ ይዘህ መተህ አታስደነግጠውም። ከዚህ በኋላ ዝም ብለህ ጣዖት አምላኪ ናቸው እያልክ ስትሳደብ ትውላለህ ታድራለህ እንጂ ቤተክርስቲያን ጫፏ ጋር መድረስ አትችልም። በቃ ዳት ሴት የጌታ ቤተክርስቲያን ናት። በቃ ወለም ዘለም የለም ከዚህ በኋላ። ድሮ ስንታማበት ስንሰደብበት የነበረው ጊዜ አልፏል። መድረክ ላይ እንደፈለጋቸው ማውራት ይችላሉ። እፊታችን ቆመው ግን ስለ ክርስቶስ ኢየሱስ ግን ማውራት መመስከር ግን እኛ ጋር ግን አይችሉም። በራችሁን ዘግታችሁ እንደ ልብ ማውራት ትችላላችሁ። እኛ ጋር መታችሁ ለማካበድ አይደለም። እኛ ጋር መታችሁ ግን ስለ ክርስቶስ ኢየሱስ ላስተምራችሁ ማለት አትችሉም። ልትማሩ መምጣት ግን ትችላላችሁ። ስለዚህ መጽሐፍ ቅዱስ የማይኖር ኦርቶዶክስ፣ የጸሎት መጽሐፍ የማይኖር ኦርቶዶክስ ሊኖር አይገባም። ተማሩ፣ መርምሩ፣ ጠይቁ፣ እወቁ፣ እደጉ በመንፈስ በእውቀት እግዚአብሔርን በመፍራት ቤተክርስቲያንን በማክበር ከአጸደ መቅደሱ ስር ዝቅ ብላችሁ ከአባቶች ትምህርትን እየተማራችሁ በርቱ፣ ጽኑ። በ15ኛው ክፍለ ዘመን
የመጣ አንድ ጴንጤ ለዘመናት የቆየችዋን ቤተክርስቲያን ሊረብሽ ይችላል። ከጥላቻ ውጪ ከውስጣቸው የሚተፉትንም አይነት ነገር የለም። ይጃጃሉ፣ ካላንደር ይቀየር ነው ይጃጃል። በቃ የሚያወራው ስለሌለ አይደለ? ወንጌል ማውራት ስለማይችላል እድሜ ልኩን 24 ሰዓት ጥላቻና ስድብን እኮ የሚዘራው እኮ ሰው ያለውን ነው የሚሰጠው። ሰው ያለውን የሚሰጠው። እኛ የእግዚአብሔር ቃል አለን፣ የክርስቶስ ልብ አለን፣ እሱን ነው የምንሰጣቸው። አለቀ። ሌላ ነገር የለም። ስለዚህ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ጸንቶ ይኑር። የንጽሕተ ንጹሐን የቅድስተ ቅዱሳን የእመ አምላክ የድንግል ማርያም ምልጃ ጸሎት፣ የቅዱሳን ጻድቃን ሰማዕታት ተራዳኢነት፣ የመላእክት ጥበቃ ከሁላችን ጋር ይሁን። ይቆየ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።